ለምንድነው አባትየው የሚረግማት? አንቺ የተረገምሽ፣ አንቺ የእናትሽ ቢጤ እርጉም፣ የእርጉም ዘር እያለ ነው የሚረግማት። ለምንድነው? ምን ይመስላችኋል? እስቲ እናንተ ጻፉ፣ እኔ እስከማብራራ ድረስ። የኔን ውሳኔ የኔን ንግግር ከሰማችሁ በኋላ ኤዲት እንዳታደርጉት። ጽሁፋችሁን መጀመሪያ ቶሎ ጻፉ። በጣም ብዙ ቤት ውስጥ ልጆቻቸውን የሚረግሙ ወላጆች አሉ። አንቺስ እንደወልደሽው ምን አይነት ነገር ውስጥ ገባሁኝ፣ ኧረ በስመ አብ፣ አንቺስ እንደው በቃ የእናቴ አባቴ አምላክ ድፍት ያርግሽ፣ አትሄጂም ከዚህ ምናምን ይላሉ። ነገሩን ቀለል አድርገው ነው የሚያወጡት። ግን ይሰራል፣ ስራውን ይሰራል። በውስጥ በኩል ሆኖ ስራውን ይሰራል። እርግማን ወይም ሟርት ወይም ደግሞ መጥፎ ንግግር ከአፍ አውጥቶ ልጆችን መናገር አይምሯቸው ላይ ይጻፍባቸዋል። በእርግጥም እርግማን መሆኑን ካወቁት ደግሞ ይጨነቃሉ። እርግማን እንደሚደርስ ወይም ደግሞ መጥፎ የሆነ ነገር መጥቶ እነሱ ላይ እንደሚሰራባቸው ካወቁ ደግሞ የበለጠ ይጨነቃሉ። ግን ምንድነው ማስተማር ያለብን? መልካም የሆነ ነገር ሁልጊዜ መጥፎ ነገር እንደሚያጠፋ ማስተማር አለብን። ቡና እየተፈላ እየተካደመ ቤት ውስጥ ብዙ ነገር እየተጫጫሰ ያደጉ ልጆች እርግማን አይጠፋም ይባላል። ለምን? ዛሩ ይራገማል። እስቲ ልጆቻችሁን ተመልከቱ እናቶች፣ ወይም ደግሞ ጎልማሳ የሆናችሁ እድሜያችሁ ከ45 ዓመት በላይ የሆናችሁ ወላጆች የምናገረው ነገር ሲያስተውሉ። ዛሬ ልጆቻችሁ እናንተ ስትናገሯቸው የማይሰሙ ናቸው። ለምን? በፊት ሕፃን እያሉ ምን ብላችኋቸው ነበረ? አስተውሱ እስቲ። ልጆቹ አይረሱትም። እናንተ ባታስታውሱትም ምን ብዬ ነበር እስቲ በሉት። እኔ እንጃም አላስታውስም ካለ ጥሩ ነው። አይምሮ የማያስታውስ ከሆነ የማይረሳው ስድብ ግን ሰድባችሁት እንደዚህ ብለሽኝ ነበር ካለ መንፈሱ በትክክል ገብቶ ስራውን ሰርቷል። አንደኛ ልጁ እንዳይረሳው አድርጎታል፣ ይዞት እንዲያድግ። ሁለተኛ ነገር ደግሞ ስራ እንዲሰራበት በላዩ ላይ በልጁ ላይ እርግማኑ ስራ እንዲሰራ አድርጎታልና ልጆች ስድብ የማይረሱ ከሆነ ያንን ስድብ እያብሰለሰሉ የሚያድጉ ከሆነና ድንዝዝ ካሉባችሁ እና ስታድጉ ደግሞ ማነው አብራችሁ ስትኖሩ ደግሞ እያደጉ ሲመጡ የባህሪ ለውጥ ካለባቸው፣ የጸባይ ለውጥ ካለባቸው፣ የመጥፎ ጸባይ ለውጥ ካለባቸው የእርግማናችሁ ውጤት ነው የሚሆነው፣ እንደ ቀልድ የተናገራችሁት ነገር። ስለዚህ መርቋቸው። ናስቲ ልመርቅ እግሬን ጠበኝና ብላችሁ በምክንያት እግር አጥቦ እንዲመረቅ ማድረግ። ሌላም ደግ ነገር አድርጎ ሲያትክልቷን ኮትኮት አድርጋት፣ ወይም ደግሞ ውሃ ቀዳልኝ እስቲ እንዲያርግልኝ ልብሴን ካልሴን ጠብልኝና መርቃለሁ፣ ምርቃት ጥቅማለሁ እያላችሁ መመረቂያ ምክንያት እና እስቲ ጎንበስ በልብላችሁ ዝም ብላችሁ ብትመርቁት አይገባውም። ጥሩ ነገር አድርጎ እንዲመረቅ አድርጉትና ሳታውቁት የረገማችሁትን እርግማን አክሽፉት። እናንተ ውስጥ ያለውን ጠላት ያኔ በልጅነታቸው አብሮ ካፋችሁ ጋር ሆኖ ሲራገም የነበረውን ዛሬም ድረስ ሊሆን ይችላል አብሮ እየተራገመ ያለው መንፈስ በስግደት በጾም በጸሎት እንደምታወግዙት ሁሉ በጥሩ ነገር በማድረግና በመመረቅ ደግሞ እርግማኑን ወይም ሟርቱን መምታት ይቻላል ማለት ነው። ፈተና ወድቀው ሲመጡ ትምህርት ውጤታቸው በጣም አነስ ሲል ወይም ደግሞ ጥሩ ያልሆነ ውጤት ይዘው ሲመጡና ከነበሩበት ወረድ ብለው ሲመጡ እንዴት ነው የምትቀበሏቸው ልጆቻችሁን? በጥፊ ነው የምትመቱት? እንዴት እንደዚህ ሂሳብ ታመጣለህ፣ እንደዚህ እንዴት እንደ እንግሊዝኛ ወይም ደግሞ ይሄንን ውጤት እንዴት ታመጣለህ ብላችሁ የምትመቱት? ወይስ ደደብ ድሮን ሳቴ ነፍጣም አንኮላ ምናምን ብላችሁ የምትሰድቡት? ምንድን ነው የምትሉት? እንደዛ ውጤት ያ ዝቅተኛ ውጤት እንዲያመጣ ምክንያት የሆነውስ ምንድን ነው? በእንቅርት ላይ ጆሮ ደግፍ ደደባ ያደረገው እርግማን አለ፣ ሟርት አለ፣ እንደገናም ደግሞ ተጨምሮለታላችሁ ማለት ነው። ስለዚህ የልጁን ችግር ለመረዳት መጀመሪያ ማቅረብ ያስፈልጋል። እንደው ማይሰማ ደነዝ እንኳን ቢሆን ደነዝ ስላችሁ ዝም ብሎ በቃ ይሄ ልጅ እንደው ይባላል። ልጁ ምንም አይመስለውም፣ ጨዋታ ነው የሚመስለው፣ ያስቸግራል። አንዳንድ ልጆች አይታወቅላቸውም፣ አንረዳቸውም። ምንም ሳናውቅላቸው በኮሜዲ በጨዋታ መልክ በምን መልክ ወፈፍ የሆኑ ያድጉና ከዛ በኋላ ካደጉ በኋላ አታገኟቸውም። አብረው እየኖሩ የእናንተ አይደሉም። መንደር፣ ጊዜው፣ ሁኔታው፣ አስፋልቱ፣ መንገዱ፣ የተለያዩ ነገሮች ጎረቤት ምናምን ይወስድባቸዋል። አይምሮ ነው መጀመሪያ የሚወሰደው። ከዛ አካሉ ሳይወጣ ከእናንተ ቤት አይምሮ ተወስዷል። ሲያድግ ምን ሊያደርግ እንዳሰበ እያቀደ ነው የሚያደርገው። ሴትም ብትሆን እንደዛ መረረኝ ብላ ሰለቸኝ ብላ ጥላ ትወጣለች። አብዛኞቹ ገጠር ውስጥ ያሉት እህቶቻችን ተመልከቷቸው እስቲ። ወደ አዲስ አበባም ወደ አረብ ሀገራትም ሄደው የቤት ሰራተኛ የሚሆኑትም የካፌ አስተናጋጅም የባርሌዲም ምንም ይሆኑ መጀመሪያ እዛ ገጠር ውስጥ ቤታቸው ውስጥ እንዴት ነው የሚያድጉት? እናትና አባቴን እጦራለሁ ከችግር አወጣቸዋለሁ ብሎ የሚመጡትን እህቶች አይደለም ልጆች፣ እነዚህን ልጆች አይደለም ገና በ14 በ15 ዓመታቸው ምርር ስልችት ብሏቸው ወይ በእንጀራ እናት የሚያድጉ ወይ በዘመድ የሚያድጉ ወይ ደግሞ እናትና አባታቸው ጋር ሆነው ሌላ በአዳም ልኮ የሚመለክ እርግማን ያለበት ቤት ውስጥ ሆነው
ጥፍት ብለው በመኪና ተንጠላጥለው ተደብቀው አዲስ አበባ ቢመጡ ብዙ አሉ በዘመድ ከአዲስ አበባም ደግሞ